ብሎ ከአባቱ ቤት ይወጣል? ምን ብሎ? ማን ብሎ? ማን በጎሬጥ ባየው? ማን ፊት ቢነሳው? ማን ግንባር ቢቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው። ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። ለእነ አቡነ ተክለ ሃይማኖት፣ ለእነ አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ጸልዩ፣ ረፍዶባችሁ ብታገኙት ሁለት ሰዓቱ ማለት እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር ይህን ደግሞ ጸሎት ለማሳጠር አትጠቀሙበት እና እግዚአብሔር ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ ያልን ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይኖር ይችላል። እግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ ከእግዚአብሔር ጋር እንዴት እንኑር? ከእግዚአብሔር ጋር እንዴት እንኑር ነው የምንለው። ለምንድን ነው? የማመን ዓላማው ከእግዚአብሔር ጋር መኖር ነው። ስለዚህ የሃይማኖት ዓላማው ካመኑት አምላክ ጋር ማኖር ነው። ለምን ክርስቲያን ሆንኩ ብለን ብንጠይቅ መልሱ ከእግዚአብሔር ጋር ለመኖር ነው። ከእሱ ጋር ለመኖር ነው። እሱም እንዳለ ምን ብሏል? እኔ ከፍ ብዬ ከተሰቀልኩ በኋላ እናንተንም ወደ እኔ እስባችኋለሁ ብሎ ነበረ። እንግዲህ ራስ ከፍ ሲል እግር ራስን ተከትሎ አብሮ ከፍ እንደሚል ክርስቶስ ሲሰቀል ከኋላም ሲያርግ እኛንም እንደሚስበን ሲነግረን ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደነገረን ራስ ካለበት ሌሎች ሕዋሳትም ተከትለው ሄዶ ይኖራሉ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ርዕሰ ሕይወት የሕይወታችን ራስ ነው። የሕይወታችን ራስ ስለሆነ ራስ ካለበት እግር ተከትሎ እንደሚገባው ክርስቶስ የቤተ ክርስቲያን ራስ ስለሆነ እሱ ከገባበት ሀገር ሄደን ገብተን እንኖራለን። የተሰበሰብንበት ዓላማ የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ስራ የምንሰራበት፣ የምንመጸውትበት፣ ትህርምትን ገንዘብ የምናደርግበት፣ ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር ነው። እንደዚያ ከሆነ ከክርስቶስ ጋር እንዴት ብለን እንኖር? ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትሉኝ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። እግዚአብሔርን ሁልጊዜ ማየት መዝሙረ ዳዊት መዝሙር 15 ላይ ሲናገር እግዚአብሔርን ሁልጊዜ አየዋለሁ ይላል። እግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን። እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። በፊት እንዲያውም በፊቴ ነው አየዋለሁ፣ ቅድሜ ውእቱ እግዚአብሔር በፊቴ ነው የሚለውን ሊቃውንት ሲተረጉሙት ምን ብለው ይተረጉማሉ? በፊት ያለ እንዳይረሳ አረሳውም ሲል ነው ይላል። በኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳም። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ሕሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተም ፍርሃትም የሚረቀው አይናችን የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለው። ና አለው። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል
ምን ይሆናል? እዚህ ቤተክርስቲያን ላይ ታያላችሁ አይደል? ሰጎን እንቁላሏን ትክ ብላን የምታየው አይኗን ከነቀለች እንቁላሏ ይበላሻል ይላል። እና ቤተክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ። ወፍ የምትመስል ትክ ብላ እያየችው። እግዚአብሔርም እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ ሰጎን እንቁላሏ ላይ አይኗን እንደማትነቅል ክርስቲያኖችም የክርስቶስ መስቀል ላይ አይናቸውን መንቀል የለባቸውም። ያን እያሰቡ ሲኖሩ ፍርሃቱም ጭንቀቱም ያምን ቅዱስ ዳዊት መጥቶ ሳኦል ሊገልህ ነው እንዲህ ነው ሲሉ ምንተ ትብልዋ ለነፍሴ በእግዚአብሔር ተወከልኩ፣ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው፣ ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። ለእነ አቡነ ተክለ ሃይማኖት፣ ለእነ አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ አይናችሁ ከክርስቶስ ላይ አለመነቀል ነው። ያንን ነው እግዚአብሔር ጋር ለመኖር መጀመሪያ እግዚአብሔርን እያየን መኖር ነው። ሁለተኛ ከእግዚአብሔር ጋር ለመኖር እንዴት ብለን እንኖር ብትሉኝ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝም ብዙ ጊዜ፣ ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ይላል። ምን ይባል? በነገራችሁ ላይ የሚጸድቁ ክርስቲያኖች ራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱም አድርጎ ያጽድቀን ብቻ። አንደኞቹ ምን ይባላሉ? ልጆች ይባላሉ። ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝ ነው የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተን ወይ ገነት እንዲያስገባን ብለው ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ ሙነን ያጽድቀን ብቻ ይማረን እንጂ እንደው ግን ልጅ ስንሆን ነው የሚያምርብን። ምንደኛ ስንሆን አያምርብንም፣ ልጅ ስንሆን ነው። እና እግዚአብሔርን ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ ያልን ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይኖር ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው። ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ስለዚህ ክርስትና ወይም ሃይማኖት እግዚአብሔርን መጣማት ነው እንጂ እግዚአብሔርን እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተንቀለቀልን የምንፈራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ አይደለም። ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች ይላል። እግዚአብሔር የሚርበው ሰው ቸርነቱ የሚሳሳለት፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ፣ እኔ እንዲህ ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር መኖር። ስለዚህ እግዚአብሔርን ጌትነቱን ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና ዳኝነቱንም ማሰብ ይገባል። እግዚአብሔር መቀለጃ አይደለምና። የሆነው ሆኖ ግን ፍቅሩ ስቦ ከሱ ያደርሰናል። ስለዚህ እግዚአብሔር ቤተሰቦች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን። ስትጸልዩ ረፍዶባችሁ ብታገኙት ሁለት ሰዓት ሆኗል እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር። ይህን ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታ የሚጠይቀው እግዚአብሔርን ከሁሉ አስቀድመህ ውደደው ነው ያለው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም።
ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። ይህ ሁለተኛው ነው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ራይት ኤክስ እያልን ሕግን ለመፈጸም ሳይሆን ክርስቶስን እያሰብን እናደርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና አነሱልኝም ብሞት አይፈቱኝም ብላችሁ አይደለም መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደሌ ነው። አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔ ቤት ሊመጣብኝ ነው የምትለው? እንዴት ቢወደኝ ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያርድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ይህን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ እፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው አሁን የኔን ቆሎ ሰው ብሎ ይቀበለኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባን ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፋው ከገሌ ጋር ልታረቅ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም፣ ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰበካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሬጥ ባየው ማን ፊት ቢነሳው ማን ግንባር ቢቆጥርበት ቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንወጣ። ሰው ብለን ስላልመጣን ሰው በሰው ምክንያትም ከቤቱ ለምን እንወጣለን? እቤት እንኖር። ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። እሱ ነው። ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኖር እላችኋለሁ። ወይን ከግንድ ጋር በሚኖርበት መንገድ። ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ። ከቅርንጫፍ ከግንዱ ምንድን የሚያደርገው? ይመገባል። ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃልም። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፉ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ስጋውና ደሙ። ምን እንመገብ? ቃለ እግዚአብሔርን፣ ሁልጊዜ ወንጌሉን መመገብ። አያችሁ አይደለም? እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውን እንተ ትክልት ሀበ ማዘማይ። ምን የሚያረግሰው? ሕጉን በሌሊትና በቀን የሚያነብሰው ከውሃ ዳር እንደተተከለች አትክልት ይሆናል።
ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል ይላል መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናደርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን፣ ምን እናድርግ? ምግብ እንውሰድ፣ ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙ ነው። 2 ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል? ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ 1 ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁልጊዜ የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ሥጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ሕመምተኛ ናት፣ ለፍሬ የማትበቃም።